ቱርካን ለልጇ ስትል ካመለጠችበት ቦታ ተመልሳለች። ዴፍኒን ይዛት ባኑ የመጣችው ወደነ ኮርማኖች ቤት ነው። ወደ ራሷ ቤት እንኳን አልተመለሰችም። ዴፍኒን ደግሞ ሶመር ባለፈው ምሽት ያሳያትን የቱርካንና የሱን የሰርግ ፎቶች ተመልክታ አሁን ብዙ ነገር እያሰበች ነው። ሶመር በእርግጠኝነት አባቷ እንደሆነ ተቀብላለች። አሁን በተስፋ የጠበቀችው ልክ ፎቶ ላይ እንዳለው አይነት እርቅ በእናትና በአባቷ መካከል እንዲሆን ነው። አሁን ቱርካን ልጇን ይዛ ቤት እየመጣች ሩቻን ደግሞ እየነቃች ነበረ። ሩቻን አይኗን እየከፈተች ነው። ሩቻን ገና ከመንቃቷ ብዙ ጥያቄዎች ይጠብቋታል። ቱርካን ደግሞ እዚህ ጋር ዴፍኒን ትታት ወደ ውስጥ እየገባች ሶመር እጁን ዘርግቶ እየተቀበላን ነበረ። አቀፋት። ከዛ ወደ ውስጥ ገቡ። ዳሪያም በጣም ደስ አላት። ከዛ በኋላ ሶመር አስታወሰም። ቱርካን ፊት ላይ ድንጋጤ ይታያል። ከሰዓታቶች በፊት ደግሞ የሚገርም ነገር ተፈጥሯል። ከትምህርት ቤት ተደውሎለት ዴፍኒን እንደጠፋች ይነግሩታል። ከዛ ይህን ሲያሳውቁት ደነገጠ። እየተደነባበረ በፍጥነት ወደ ትምህርት ቤት መጣ። ሲመጣ አስተማሪዋን እያናገራን ነበረ። አቶ ሶመር እንዴት እንደተፈጠረ አልገባኝም፣ ነገር ግን ዴፍኒን ድንገት ነበር የተሰወረችው፣ የት እንደሄደችም አላውቅም እያለችው ነበረ። እንዴ ሊሆን ይችላል ፈልጓት እያለ ነበረ። ሚኔ ድንገት መጣች። ሚኔ መታ በርቀት ሶመር አየችውና እሷም ድንብርብር አለች። ከዛም በኋላ በፍጥነት ለማምለጥ እየሮጠች ነበረ። ስትሮጥ ሶመር አያትና በሩጫ እየተከተላን ነበር። እዛው ትምህርት ቤት ውስጥ ደረሰባት። ሚኔ እዚህ ምን ታረጊያለሽ? ምን ሰራለሽ? እዚህ ምን እያረግሽ ነው እያለ ነበረ። ሶመር እዚህ ነው የምሰራው እኮ እዚህ ነው የምሰራው አለችው። ምን ነው እዚህ የምትሰሪው ሲላት፣ ጽዳት እዚህ እሰራለሁ፣ ኑሮ በጣም ከብዶኛል፣ ሌላ ሰው ቤት ነው ተጠግቼ ያለሁት፣ እማዬ አልቀበልሽም ብላኛለች፣ ስራ ያስፈልገኝ ነበር አለችው። እኮ ከልጅ አጠገብ ለምሮ ስለዚህ ጉዳይ ማላቀው እንዴት አልነገርሽኝም እያለ ነበረ። ሶመር ምን ላድርግ ተቸግሬ እኮ ነው በጣም አለችው። እንዴት እዚህ ልመጪ ቻልሽ ታዲያ እያለ ነበረ። ይኸውልህ አንድ ነገር ልንገርህ፣ እዚህ እንዳለው ኪራዝ አታውቅም ስትለው ነበረ። አውቀሽ ነው ለኪራዝ ብለሽ ነው እዚህ ገባሽው አውቃለሁ እያለ ነበረ። እሷ ደግሞ ይኸውልህ እንደዛ አይደለም፣ ቆይ አንድ ጊዜ ስማኝ፣ ይኸውልህ እኔ ልጄን በርቀት ብቻ ማየት ነው የምፈልገው፣ እዚህ እንዳለውኝ እሷ ራሷ አታውቅም፣ እኔ ልጄን በርቀት ማየት ለእኔ ይሄ ከበቂ በላይ ነው እያለችው ነበረ። ሶመር ዝም ብሎ ተመለከታት። ዝም ብሎ አያትና ዴፍኒን አለች። ዴፍኒን የትንስትርሻት የታለች? አንቺ ነሽ ከዚህ ሁሉ ጀርባ ያለሽው አይደለ? በይ ተናገሪ እያለ አስጨነቃት። በደም ጭምቅ አርጎ እጇን እየጠየቃን ነበረ። ተጨነቀችና ቱርካናት የወሰደቻት ቱርካናት በቃ ልጄ ናፍቃኛለች ምናምን ነገር ስትለኝ የሰጧት በማለት እየተናገረች ነበረ። ታሪታለሁ በማለት ጠየቃት። ሄደዋል ስትለው ነበረ። አሁን አስታወሰ። ቱርካን ፊቷ ሲደነባበር በመጨረሻም ውሳኔውን ቀይራ እንደመጣች ተረዳች። ዴፍኒን ደግሞ ሲመለከታት እየሳቀች ነበረ። አባዬ ባለፈው ማታ የጀመረኝልኝ ታሪክ እንዲጨርስልኝ ንገሪው ትላታለች። ቱርካን ትናገራለች። ዳሪያ ፈገግ ብላ ሁኔታውን ትመለከታለች። ሶመር ደግሞ እሺ ጨርስልሻለሁ ልጅ እያለ ወደ እሷ ቀርቦ እያቀፋን ነበረ። የቱርካንን እጅ ደግሞ ይዘዋል። ይህ ሁሉ ነገር ዴፍኒን በጣም ደስተኛ እያረጋን ነው። ዶክተሮቹ ሩቻንን ከበዋታል። አሁን አጠገባ ሆነው ተንፍሽ እያሏን ነበር። እነሱ የሚሉትን ነገር እሺ ብላ ታደርጋለች። ምናልባትም የመርሳት ችግር ከተፈጠረ በተወሰነ መልኩ እንድታስታውስ እያገዟን ነበረ። ሁኔታዋን ይከታተላሉ። ሩቻን እንደተፈራው አልነበረም፣ ደህና ናት። ኦዛር በመስታወት ሆኖ እያየ ነበረ። ከወጣ በኋላ ለኦዛር ደህና ናት፣ ትንሽ አሁንም ግን ማገገም አለባት፣ ትንሽ ይቀራታል ብሎት ዞር ይላል። ኦዛር እዚህ ደረጃ ላይ ሩቻን በመድረሷ ብቻ ደስ ብሎት እያየ ነበረ። ዶኖሽ በሌላ በኩል እራት መብላት ደብሯታል። መኝታ ክፍሏ ናት። ኒዜት መታ ለምሮ ማበይ እያለች ነበረ። በሴርዳር ተናድሽ ነው አይደለ? ልብሽን ሰበሩ አይደል ልጅ ትላታለች። አክስቴ ስለሱ በኋላ ወራ ደስ ይለኛል፣ ይቅርብኝ ተይው እባክሽ ትላታለች። ዶኖሽ አሁን አንቺ ለራስሽ ደስተኛ መሆን አለብሽ፣ ደስተኛ መሆን ይገባሻል። እባክሽ እሱን እያሰብሽ በሱ እየተብሰለሰልሽ ራስሽን መጉዳት የለብሽም፣ እና የራትሽን ቢ አለቻት። ችግር የለም አክስቴ እበላለሁ ትላታለች። ሳድቅ ጫንቆታ ኒዜት መታ ብቻዋን ማሰብ ፈልጋ ነው ተዋት በቃ ትላለች። ዛሬ ሕክምናዋ ጋርም አልሄደችም። ልጅ ምን ሆና ነው እያል ነበር። ድንገት ፋቴ መጣ። ፋቴ ምን እያረክን ይሉታል። እንቁላል ልጠብስ እያለ ነበረ። ከኛ ጋር እዚህ መታበላም እንደው የሚጣፍጥ ምግብ ሰርቻለሁ ትላለች ኔዜት። ከዛ እሱ ሚስቱን እየጠራን ነበረ። ወደ መኝታ ክፍል ሲገባ በደሞዙ የሚያምር የወርቅ የአንገት ሐብል ገዝቶላን ነበረ። እሷ በመስታወት ራሷን እያየች አያምርም ትላለች። ያምራል ተነሽ አሁን እህቴ ጠርታኛለች ኔዜት ጥራት እንብላ ይላታል። አይሆንም እኔማ ምላሷ እኮ በጨረሻ ያስቀምጠኝም ስለው ነበረ። ከዚህ በኋላ እንደዚህ የሚባል ነገር የለም፣ ይቅርታ ጠይቃኛለች፣ ችግር የለም ይላታል። እኔንም ይቅርታ መጠየቅ አለባት ትለዋለች። ችግር የለም እኔን ካለችኝ በቂ ነው፣ እሱን ደግሞ አስቀምጪ ሲላ ነበር። ለምን ትለዋለች። እንዴ ብር መቆጠብ አለብና፣ ብር ካልቆጠበን ከባድ ነው የሚለው ምን ሆነሽ ነው ጄቮ አስቀምጪው ይላታል። አሳምናት ደስ አላት። ተያይዘው እየወጡ ነበረ። እንዴት ናችሁ እያለች እሷ ተቀምጣ እየተሞላቀቀች መብላት ጀመረች። ካሁን ኔዜት ይቅርታ ጠይቀኛለች ብላ እየጠበቀች ነበረ። ከዛ በድንገት አይገርምም ዳሪያ እኮ ከስራ ተባረረች እያለች ተናገረች። ደነገጡ እነ ሳድቅ። ምን ማለት ነው እያለ ሳድቅ ወዲያው ፋቴን ጠየቀው። እኔ እንጃ አላቅም ወንድሜ ከአለቃው ጋር ተጨቃጨቀች መሰለኝ ምን እንደሆነ አልገባኝም እያለው ነበረ። በሌላ በኩል ሶመር አሁን ከሴት ልጁ ጋር ከዴፍኒን ጋር ነው። ቱርካንም ከጎናቸው ጋደም ብላለች። ከዛ ፎቶውን እያሳያት እንደተለመደው
ብዙ ታሪክ እየነገራን ነበረ። እዚህ ጋር ነበረ እኔና እናትሽ ፍቅር የጀመርነው እያለ ተራ በተራ አንድ በአንድ ያሳያታል። ዴፍኒ በጣም እየተገረመች ነበረ ስታይ የነበረው። ድንገት ሶመር ተደወለለት ከአባቱ። ሄሎ ሶመር፣ እናትህ እኮ ነቃች ይሏል። የምርማ እየነቃች ይላል ሶመር። በአንዴ ተደሰተ። ካልጋው ላይ በኃይል ነበር ተስፈንጥሮ የተነሳው። ቱርካን መፍራቷን ጀምራለች። ቱርካን ልቧ በኃይል እየመታ ነው። ከዚህ በኋላ ነገሮች ቀላል የሚሆኑ አይመስልም። አሁን ምናልባት አንደበቷ በትክክል ሲፈታ ሙሉ ለሙሉ የተፈጠረው ነገር ትነግረናለች እያሉ ነበረ። አባዬ እኔ እመጣለሁ ችግር የለም ያናግራታለሁ እያሉ ነበር። ሴት ልጁን ስሞ ቱርካንን ተሰናብቶ ሄደ። ቱርካን አቅለሸለሻት። ወደ መታጠቢያ ክፍል ገባች። ጨነቃት። ከዛ እዛ ገብታ ብዙ ካሰበች በኋላ ፊቷን ምናምን ከታጠበች በኋላ ወደ ካርታል ደወለችለት። ሄሎ ካርታል አለችው። አቤት እያለን ነበረ። ካርታል ሩቻን እኮ ነቃች በመጨረሻም እኮ አለችው። እንዴ ደስ ሲል በጣም መልካም ዜና፣ በመጨረሻም ነፍሰ ገዳይ ከመሆን ተረፍሽ እያለን ነበረ። ካርታል አታሹፍ እንጂ ታሾፍብኛለህ እንዴ? እኔ እኮ እዚህ ጋር እኮ ጨንቆኛል እኮ ወደ ራሷ ተመልሳለች እኮ ነው የምልህ እኮ ምን ትናገራለች እኮ ነው የምልህ ምንድነው የማደርገው እያለችው ነበረ። ካርታል ቢሮ ውስጥ ነው ያለው። ከዚህ ቀደም ቱርካን ስትሰራበት የነበረው ቢሮ ውስጥ ነበር ያለው የራሱ ድርጅት ውስጥ። ድንገት አሁን ሙስጠፋ እየመጣ ነበረ አንዳንድ ነገር ይዞ ሊያሳየው። አልገባኝም ምን እያልሽ ነው ያለሽው? ታዲያ እኔ ምን እንዳረግ ነው የምጠብቂው? ከኔ ምን ነው የምትፈልጊው እያለ ነበረ። ምናልባት ከተናገረችስ ምንድነው የምናረገው ትሏለች። እኔ እንጃ አላቅም። መሆን ያለበት ይሆናላ። ታዲያ ምን እንዲፈጠር ጠብቀሽ ነበረ እያላን ነበረ። ኧረ ካልታር ፈርቻለሁ ትሏለች። ታዲያ ምን ጠብቀሽ ነበረ? ምን የጠበቅሽው ይላታል። ጭንቅላቷን እያያዘች ነው። እሺ ምንድነው የማረገው አለችው። ትውጪዋለሽ፣ ትጋፈጪዋለሽ። ታዲያ እኔ ምንም ማድረግ አልችልም። እንግዲህ እኔ ምንም ልረዳሽ አልችልም። በጣም አዝናለሁ። እጣ ፈንታሽን ማምለጥ አትችይም። እንግዲህ ይሄው ነው ይላታል። ይሄው ነው እርግጠኛ ነህ እንዴ? እንደዚህ ብቻ ነው እንዴ የምትለኝ አለችው። መልካም እድል ቱርካን ብሎ ስልኩን ዘጋው። ሄሎ ካርታል እያለች ነው ስልኩን ዘጋባት። ድንገት ሙስጠፋ ገባ። ካርታል የላክልኝን መልእክቶች እንዳል ተመልክቻለሁ ሲለው ነበረ። በጣም ጥሩ በቃ እንግዲህ አሁን የቀረውን ለቪጋን ትሰጣታለህ። ሌላውን በደንብ አድርገህ ታነበዋለህ እንዴት አድርገን እንደምንሰራው። ከዚህ በኋላ እንግዲህ አንተ የምትቀመጥበትን ወንበር እኔ አልይዝም። ከዚህ በኋላ ይሄ አንተ ነው ሲለው ነበረ። ይሄ ቱርካን የምትሰራበት ቢሮ ነበረ ይለዋል። ነበር ከዚህ በኋላ አንተ ነው የምትሰራበት ተቀመጠ በቃ ይለዋል። እንዲቀመጥ ጠየቀው። ሙስጠፋ ተቀመጠ። ከዛ በኋላ ሙስጠፋ ይኸውልህ ካርታል ነገር ልንገርህ፣ እኔ አሁንም ቢሆን የአባቴ ጠላት አይደለሁም አለው። አውቃለሁ የአባቴ ጠላት እንዳልሆንክ። አሁንም ቢሆን እዚህ ያለው እኮ ከኔ ጋር እኮ ችግር ከሶመር ጋር ስለሆነ ነው። ሶመር በጭራሽ እዛ ቤት ውስጥ አንተን ሊያስቀምጥ ስለማይችል ነው አይደለ ይለዋል። ተረድተኛል እያሉ ነበር ሙስጠፋ። በጣም ጥሩ መልካም ስራ እንግዲህ ብሎት ዞር ይላል። ቱርካን አፏን ይዛ እያለቀሰች ነው። ኦዛር ከሩቻን አጠገብ ነው። ድንገት ሶመር መጣ። የእናቱን እጅ እየሳመ እማዬ ተመለሽ እያላን ነበረ። ዶክተሩ ምን አለ እያለ ኦዛርን ይጠይቋል። ኦዛር የተፈጠረውን ነገር ይነግረዋል። እና ተናገረች አለው። ዶክተሩ አልፈቀደም እናትና ታስጨንቃት ሲሉ ነበር። ችግር የለም እያለ ነበር። አጠገቧ ተቀመጠ። ከዛ በኋላ እማዬ በመጨረሻም ስለተመለሽ ደስ ብሎኛል ይላታል። እንዴ ልጆችን ሳላሳድግማ የትም አልሄድም ገና ነው ስትለው ነበረ። ቆይ ግን እማዬ ማኑ እንደዚህ ያረገሽ ማኑ ለዚህ ያበቃሽ ይላታል። ከዛ እሷ ቱርካን ጋር ስትተናነቅ እያስታወሰች ነበረ። ከማን ጋር ተጣልተሽ ነበረ እያለ ሶመር ብዙ ጥያቄ ይጠይቃታል። ከዛ በኋላ እሷ አሰበችና ቱርካን አለችው። ሶመር ደነገጠ። ኦዛርም ደነገጠ። አግኝታ ታውቃለህ? መቼ ነበር የተገናኛችሁት አለችው። ከዛ ቱርካንማ ያው ከጎኔ ነበረች እኮ እንደውም ይህ ሰዓት ያለሷ ለኔ ከባድ ነበረ። ከጎኔ ነበረች፣ አብረን ብዙ ነገሮችን አሳልፈናል እያለ የበለጠ ግንኙነታቸው እንደጠነከረ ይናገራል። ኦዛር ደግሞ ተው እናትን በቃ ታስጨንቃት እያለ ነበር። እማዬ እስኪ የተፈጠረውን ነገር ንገሪና እያለ እየጠየቃን ነበር ጫን ብሎ። ያው የሙጂጋን ቤት ውስጥ ነበርኩኝ ከሙጂጋን ጋር እያወራው። ከዛ ድንገት ስልክ ተደወለልኝ፣ ስልኩ ጠራ አለችና የተፈጠረውን ነገር ነገረችው። ከዛም በኋላ ሶመር ከሆስፒታሉ እየወጣ ነበረ። ተናዶ ነበር እየወጣ የነበረው። ቱርካን እየተቆናጠነጠች ነው። ቱርካን ጉዴ ፈላ ብላ እያሰበች ነው። ዳሪያ ጭንቀቷን እያየች ነው። ዴፊኒተኛች እንዴ ብላ መታ እየጠየቀች አልነበረ። ተኝታለች ትላታለች። ኪራዝንም አስተኛዋት። ለጥቂት የተኛችልኝ በጣም ስታስቸግረኝ ነበረ እያለች አልነበረ። ሙስጣፋ ሆስፒታል ነው ብላ ጠየቀቻት። አላቅም ስራ እየፈለገ መሆን አለበት እንግዲህ ዛሬ አልተገናኘንም ነበረ ትላታለች። ቱርካን መጨነቅ ጀመረች። ቱርካን ምን ተፈጠረ? ለምሮ በጣም እየፈራሽ ነው፣ ብዙ እየተሳቀቅሽ ነው፣ ምንም እየገባኝ አይደለም አለቻት። ሶመር ስላለመጣ ጨንቆኝ ነው እየጠበኩት ነው አለቻት። ቱርካን ከዚህ በኋላ መደበቅ አያስፈልግም፣ ስለ ሩቻን እየተጨነቅሽ ነው አይደለ? አንቺ ነሽ ያረግሽው አይደለ? አንቺ ነሽ ያረግሽው። ምናልባት ከዳነች ብዙ ስትጨነቅ የነበረ በመጨረሻም አይኗን ከፈተች። ይሄውን ደህና ናት፣ ምናልባት መናገርም ትችላለች። በይ ነገርኛ፣ አንቺ ነሽ እንደዚህ ያረግሻት፣ አንቺ ነሽ እንደዚህ ያረግሻት ትላታለች። ከዛ ቱርካን ምነው የምታወሪው ስትላት፣ ይሄ ታዲያ ምንድን ነው ብላ የተቦጫጨረውን እጇን ስታሳያን ነበረ። አንቺ ነሽ ሩቻን ለመግደል የሞከርሽው አይደለ? ይሄ ሁሉ አንቺ ስራ ነው፣ ለዛ ነበር ታመልጭ የነበረው ቅድም አለቻት። ምነው ስሜት የሚመስል ነገር የምታወሪው? ቅድም ላመልጥ የነበረው በቃ እንዲሞን ስላለበት ነው፣ ነገር ግን የተመለስኩት ለዴፍኒ ብዬ ነው፣ ለራሴ ብዬ አይደለም ትላታለች። ተቆጥታት ትሄዳለች። ዳሪያ ግን እርግጠኛ ሆናለች። ዶኖሽ መኝታ ክፍሏ ውስጥ ናት። ድንገት በመስኮት ዝቅ ስትል ሴርጃር መኪና ውስጥ ቁጭ ብሎ እያያን ነው። መስኮቷን ሸፈን አድርጋ ቁጭ ብላ ታስባለች። ኡዛይ ወደ እሷ እየደወለ ነበረ። ሲደውል አታነሳም። ጨነቀው። ቴክስት ሊጽፍላን ነው። በድንገት እናቱ መጣች። ከማን ጋር ደግሞ ቴክስት እያረክ ነው በዚህ ሰዓት አለችው። ምንም እማዬ ከሆነ ሰው ጋር ሲላን ነበር። ከማን ጋር? አሁንም ተመልሰ ከነዛ ልጆች ጋር መገናኘት ጀመርክ እንዲ አለችው። ውይ እማዬ ደግሞ የጭቅጭቅሽ ነው የሰለቸኝ ብሏት ዞር ይላል። ከዛ እሷ ጠረጴዛ ላይ የሆነ ስልክ አገኘች። ወደ እሱ ክፍል እየመጣች ነበረ። ወደ መኝታው ክፍል ገብቶ ጋደም ገና ከማለቱ እናቱ መታ እሺ እማዬ
ደግሞ ምንድነው አሁን ሲላት ይሄ ስልክ ያንተ ነው አይደለ? ጠረጴዛ ላይ ረሳኸው? ከየት ነው ደግሞ ይሄ ስልክ የመጣው አለችው። ኧረ እማዬ የኔ ስልክ አይደለም ከየት ነው የመጣው ይላታል። ሳድቅ ቅድም መጥተው ነበረ እዚያ ጠረጴዛ ላይ አብረው ቡና ጠጥተዋል። እሱ በእርግጠኝነት እንደረሳው ገባት። ልጄ በቃ ረፍት አድርጊ ይቅርታ ብላው እየወጣች ነበረ። ከዛም በኋላ በጠዋቱ ሄዳ ልሰጠው እያሰበች ነው። ሶበር ማታ ቤት መጣ። በጣም ተናዷል። ቱርካን ቤት አለች ብሎ እየተበሳጨ ተቆጥቶ ወደ ውስጥ እየገባ ነበረ። ዳሪያ ደንግጣ ታየዋለች። ወደ ውስጥ እንደገባ ቱርካን አይኗን ጨፍና ነበረ። አጠገባ መጣ። በውጭ በኩል እየተመለከተ ነበረ። ይሄ ምን አይነት ጭካኔ ነው? ምን የሚሉት ብስጭት ነው ደግሞ ይሄ ምንድን ነው እያለ ነበረ። ቱርካን ደንግጣ ታየዋለች። ሰው እንዴት ቢናደርና እንዴት ጨካኝ ቢሆን ነው እንደዚህ ነገር የሚያደርገው እያለ ነበረ። ሶመር እናትህ እኮ ናት ወጥመድ ውስጥ የገባችው፣ በጣም ይቅርታ ነገሮች ወዳልተፈለጉ ነገር ስለተቀየሩ ስለ ነበረ። ሰው ግን ይቀየራል። በቃ ምስኪን ነው መልካም ነው ያልሽ ሰው በሙሉ በአንዴ ሴጣን ይሆናል። በአንድ ጊዜ ወደማታውቂው ጨራቅነት ይለወጣል። ይሄ ግን ከባድ ነው። አስበሽዋል ሰው ለመግደል መሞከር ማለት ምን ማለት እንደሆነ ይላታል። ዳሪያ ወደ በሩ ጋር መታ ጆሮዋን ለጥፋ እያዳመጠች ነበረ። ሶመር ቆይ አንድ ጊዜ ሰማኝ ትለዋለች። እሷ ቀስ ብላ ልታስረዳው እየሞከረች ነው። ሶመር ግን እድሉን እየሰጣት አይደለም። ቶሎ ነበር የሚያወራው። ቶሎ ነበረ አፏን እያወራት የነበረው። ሰው ማለት ነው ወዳጅሽ ሆኖ አብሮሽ እየኖረ አይንሽን እያየ ነገር ግን የምፈልጊውን ነገር ከህይወትሽ ይወስድብሻል። ሰው እንደዚህ ነው በቃ ይላታል። እየበለጠ የእሱ ቃላት እየለበለባት እየመጣ ነበረ። ከዛ በኋላ እሷ ቆይ ተረጋጋ ሩቻል ጠላት አለባት እንዴ አለችው። ምናልባት የእሷ ጠላት ከመካከላችን ቢሆንስ ማን ያውቃል እያለችው ነበረ። ጭንቅላቱን ያዘ። በጣም ፈራች። ሶመር ምናልባት እያለችው ቆይ አንድ ጊዜ ማለት አንገቷ ላይ ያለውን ምልክት ግን አይተሽዋል? የታነቀችበትም ጉሮሯን ሊበጥሱት ነው እንዴ ይላል። እንደገባት ከሆነ ሶመር ቱርካን እንደሆነች የሚያውቅ አይመስልም። ደነገጠች። አላቀውም እያላን ነበረ። ከዛ ታባብለው ጀመረ። ቀርባ አይዞ ይታወቃል እያለችው ነው። ሶመር የሰጣት ምክንያት ሩቻል እንደረሳች ነው። ሩቻል እንደማታስታውስ ነው ሙሉ ለሙሉ በጥቂቱ እንጂ ሙሉ ለሙሉ እንዳላስታወሰችና የሆነ ነገር እንደረሳችው ነበር የነገራት። ነገር ግን ሩቻን ታስታውሳለች። አሁን ገና እንኳን ቱርካን እንዳነቀቻት እያስታወሰች ብዙ ታስብ ነበረ። ሶመር እውነትም ቱርካን እንደሆነች ያወቀ አይመስልም። አሁን ቱርካን ከልጇ ጋር ተቀቅፋ እንቅልፏን ተኝታ ነበረ። እሱ ሶፋ ላይ ተኝቷል። ድንገት ስትነቃየችው አጠገቡ መጣች። ሶመር እውነቱን ብነግር ደስ ይለኝ ነበረ፣ ግን ዴፍኒንን ማጣት አልችልም፣ በቃ አልፈልግም እያለች እያወራች ነበረ። ሶመር ድንገት አይኑን ከፈተ። የኔ ውድ ናፍቀሽኛል እያለ ወደ እሷ እየጠጋ ነበረ። በሌላ በኩል ሙስጠፋ ሩቻን ሊጠይቃት እየመጣ ነበረ። ሩቻን እንደነቃች ካርታል ነበር የነገረው። አሁን ኦዛር ከየታወክ ብሎ እየጠየቀው ያው እንግዲህ ሩቻን ልክ እንደ እናቴ ስለማያት ስለምወዳት ምንም ነገር ስለሷ ቢፈጠር እሰማለሁ እያለው ነበረ። እንዴና ብሎ እየጠየቀው ነበረ። ከዛ በኋላ ስለ ሶመርና ስለሱ ስላለው ነገር መወራት ተጀመረ። ሶመር ወንድም ነው እያለ ኦዛር ይናገራል። አሁን ላንተ የድርጅቱን ባለቤትነት መስጠት ይከብደኛል፣ መጀመሪያ እዳን ክፈል እያለው ነበረ። እዳይን እከፍላለሁ ችግር የለም ይለዋል። እኔ አግዛለሁ ሲለው አልፈልግም ሰርቼ እከፍላለሁ ይለዋል። ሙስጠፋ በአሁኑ የካርታል ነገር ላይ ተማምኗል። ካርታል አብሮ ሲሰራ በደንብ አድርጎ እንደሚያግዘውና እዳውን እንደሚከፍልለን ነግሮን ነበረ። ካርታል በጧት ወደ ቢሮ እየመጣ ፖሊሶች እየጠበቁን ነበረ። ቱርካንን ልናገኛት አልቻለም፣ ቱርካንን እንፈልጋታለን የሚል ወሬ እየነገሩን ነበረ። እሱ ከዛ እቤት አለችው ብሎ ጠየቃቸው። እቤትን ፈልገው እንዳጧት ነገሩት። ከዛ ቆይ ደውልላታለሁ እያለ ነበረ። በአንድ በኩል ካርታል ወደ ቱርካን ደወለ። ቱርካን ከሶመር ጋር ነበረች። ሶመር ስልኩን ሲያይ ካርታል ነው የሚደውልልሽ? ምንድነው እንፋታ ምናምን ሊል ነው አይደለ? የፍቺ ፕሮሰሱን ጀመራችኋ? ደስ ይላል ሲላል ነበረ። አዎ እያለችው አነሳች። ቱርካን የት ነው ያለሽው እያለ ካርታል ይጠይቃታል። እሷ ደግሞ መልሼ ደውልልሃለሁ አለችው። ስልኩ ተዘጋ። ተናደደም። ሙጅጋን በጠዋት ወደ እነ ሳድቅ ቤት መጣች ስልኩን ልትመልስ። ኔዜት በሩን ከፈተች። ስትከፍት አሁንም ቢሆን በንቀት ነበር የምታያት። ድንገት ሳድቅ መጣ። ስልኩን እየሰጠችው ነበረ። አትገቢም ያላት። ሙጅጋን ችግር የለም ብላ ሄደች። ሳድቅ ኔዜት ልጅ እየጮህባን ነው። መጀመሪያ ሰው እወቂ፣ ሁሉም ሰው አንድ አይነት አይደለም ብሏት ተቆጥቷት ይሄዳል። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች ወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።